እስልምናን ለአንዴና ለመጨረሻ ጊዜ ማጥፋት አለብን ብለው ዘመቱ። በዚህ ሁኔታ ውስጥ እንደ መሪ ስላልተዘጋጁ አስጨናቂ ሁኔታ ነው። ሰዎች ሽንት ወጥተው ሸንተው መግባት ፈታኝ የሆነበት ሁኔታ ነው። እዚህ ላይ ያሉ ሰሃቦች በጣም ኮንፊውዝድ ሆኑ። ምን ይሻላል? የከበባቸው 10,000 ጦር ነው። ሐሳብ ጠየቁ። ምን ይደረግ ሲባል ምክር የሚሰሙ ነበሩ። የአላህ ነብይ እኔ ነብይ ነኝና በልጣለሁ አላሉም። ከሰልማን አልፋሪሲ የመጣውን ምሽግ የመቆፈር ሐሳብን ወስደው መቆፈር ጀመሩ። መዲና ለ20 ቀን ተከበበች። ለ20 ቀን በተከበበችበት ጊዜ ፕሮፓጋንዳ ሙናፊቆች ይነዛሉ። የእስልምና ነገር አለቀለት፣ ሙሐመድ የሚያወራው ነገር አበቃ ብለው ሲሉ ምሽግ ቆፍሩ ተብሎ አቅጣጫ ተሰጠ። ለ6 ቀናቶች ቁፈራ ገቡ። ሚበላ ጠፋ። የፈተና ሰዓት ነው። ሆድ ማሰር ግድ ሆነ። ለዓላማቸው ትግል ውስጥ ገፉ። መጨረሻ ላይ ቅድም ወንድሜ ዶክተር ቢላል እንደጠቀሰው ቋጥኝ ድንጋይ ነው የሚቆፈረው ሲባል የሆነች ምሽግ እንዳይመስላችሁ ወደ 5000 ሜትር አካባቢ ነው የተቆፈረው። ጥልቀቱን ብታዩት አንድ ሀገር ኢትዮጵያና ኤርትራ ሲዋጉ የሚቆፍሩት አይነት ምሽግ ነው የተቆፈረው። ትልቅ ነው። ያን መቆፈር ከባድ ነው። በዛ ሁኔታ ውስጥ ያሉ የሚቆፈረው ደግሞ ድንጋይ ነው። ሰሃቦች መተው አስቸገረን ድንጋይ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሞክሩ ብሎ ቁጭ ብለው ምክር የሚሰጡ አይደሉም። ተነሱ፣ መቆፈሪያውን አነሱ። ከዛ ቢስሚላህ ብለው መቱ። 1/3 ተፈረከሰ። ያኔ ምን አሉ? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እዚህ ጋር በቁፈራ ለደከመው ሰሃባ ወሬ የሚያቀብል ጠላት፣ ለፕሮፓጋንዳ የሚነዛ ሙናፊቅ ይህ ሁሉ አለ። ተስፋ ቆርጠው ጭንቀት ባለበት ሰዓት ላይ ወደፊትን አሻግረው እንዲያዩ አላሁ አክበር ኡጢቱ መፋቲህ ሻም የሻም ቁልፎች ተሰጡኛል ወላሂ አል እየማሉ ወኢኒ ለአራ ምን አልቀስር አልአህመር ቀዩ ቤተ መንግስት የሚባለውን የሶሪያ ይታየኛል አሉ። ሁለተኛ ቢስሚላህ ብለው መቱ። አሁንም 1/3 ቋጥኝ ሰበሩ። አላሁ አክበር። አሁንም ምን አለ? ኡቲቱ መፋቲሃል ፉርሳን የፋርስ ቁልፍ መክፈቻዋ ተሰጠኛል። ነጩ ቤተ መንግስት ይታየኛል። የፋርሶቹ ነጭ ቤተ መንግስት ነበር። 3ኛ ላይ ቢስሚላህ አላሁ አክበር ብለው መቱ። ምን አሉ? ለቀድ ኡቲቱ መፋቲሃል የመን ወኢኒ ለአራ አብዋብ ሰነአል የሰነአ በሮች ይታዩኛል። ምንድነው የሚያወራው ሙሐመድ? እዚህ ጋር ተከበን በዚህ አህዋል ላይ ያለን የሚል የተሰማቸዋል። መካ ላይም ጭቆና ውስጥ ያሉ ኸባብ ኢብኑ አልአረት የሚባል ሰሃቢይ መጣ። ፈተና በዛብን፣ ጭቆና በዛብን፣ መከራ በዛብን፣ አትለምንልንም ወይ? አላ ተስተንሲር ለና አላ ተድኡ ለና አላህ እንዲነስረን አትጠይቅልንም ወይ? አላህ እንዲያግዘን ዱዓ አታደርግም ወይ? እስከ መቼ? ይሄ ፈተና ለነብዩ ሰለላሁ ዐለይሂ ወሰለም አቤቶታ ስሞታ ሲቀርብላቸው ካፖርታቸው ላይ ካዕባ ስር ደገፍ ብለው ነበር ቀና ያሉ። እሳቸው ትናንት ያለፈውን ታሪክ ያውቃሉ። ወደፊት የሚካሄድበትን ይረዳሉ። በዚህ አህዋል ውስጥ አሉ ከናንተ በፊት የነበሩ ሰዎች አሉ። አንድን አማኝ ሰው ይይዙና ጉድጓድ ቆፍረው ጉድጓዱ ላይ ያስተኙታል። መጋዝ አምጥተው ከአናቱ አንስተው 2 ቦታ ይሰነጥቁታል። በብረት ሙሽጥ ስጋውና አጥንቱን ለመለየት ይሞሽጣሉ። ይሄን ማድረጋቸው ከዲኑ ላይ አልመለሰውም አሉ። በዚህም አላቆሙም።
ለዩብለገነ ሃዘል አምር አሉ። ይሄ እስልምና ይስፋፋል። እስከመች አንድ ተጓዥ ሰው ከሰነአ አንስቶ እስከ ሐድረሞት የመን ሀገር እኔ ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም የመንና ሐድረሞት ሰነአን የጠቀሱት ብዬ ጎግልን ስጠይቅ 578 ኪሎ ሜትር ይርቃል ከሐድረሞት የመን። ያኔም ዛሬም ለመጓጓዝ ከባድ ቦታ ነው፣ በረሃው ሁኔታዎቹ ከባድ ነው ይላል። እዚህ ቦታ እንኳን ቢሆናል አንድ ሰው ከአላህ በስተቀር ምንም የማይፈራ ሆኖ ለበጎቹ ተኩላን መፍራት ካልሆነ በስተቀር በሰላም ይሄድበት ጊዜ ይመጣል። በዚህም አላቆሙም። ለየብሉገነ ሃዘል አምሩ ማ በለገ الليل والنهار ولا يترك الله هذا الأمر ولا يترك الله بيت مدر ولا وبر إلا أدخله الله هذا الدين بإز عزيز أو بذل ذليل إذا يؤز الله به الإسلام وذلا يذل به الكفر. بزي ጭቆና ውስጥ ላለ ሰው አላህ ይህን እስልምና ዝም አይለውም። ፀሐይ ቀንና ብርሃን የደረሰችበት ቦታ ሁሉ እስልምና ይደርሳል። ቀንና ምሽት ማለት ዓለም በጠቅላላ ይደርሳል። ሁሉም ቦታ እስላም ይደርሳል። ዛሬ መጨቆናችሁን ነው የምታዩት፣ ዛሬ መከናውን ነው የምታዩት። ሁሉም ቦታ ይደርሳል አሉ። ሌላው ቀርቷል። አላህ ከጭቃ የተሰራ ወይም ተቦክቶ ሸክላ ይሁን ብሎኬት ይሁን የተሰሩ ቤቶች እንኳን በሸራ የተሰሩ የገጠር ቤቶች እንኳን ቢሆን አላህ እስልምናን ሳያስገባ አይቀርም። ምን ሆኖ በክብር ይገባታል ወይ ደግሞ እዛ ያሉትን አዋርዶ ይገባል። መግባቱ ግን አይቀርም። ቢኢዝ አዚዝን እስልምናን ከፍ የሚያደርግበት ወይ ደግሞ ኩፍርን አዋርዶ ይገባታል ብለው ለሰሃቦች ሲናገሩ የሚፈጠረውን ቪዥን ተመልከቱ። ወደፊትን አስቡ። ዛሬ ጭቆና፣ ዛሬ በደሉን ብቻ አትዩ። በዚህም ብቻ አላቆሙም። ረሱል ሰለላሁ ዐለይሂ ወሰለም ኢማሙ አሕመድ በዘገቡትና ኢማሙ ዘሃቢና ሐኪም ሰሂህ ነው ባሉት ሐዲስ ላይ ለቱፍተሐነ ቆስጠንጢንያ ቆስጠንጢንያ ወይም ቱርክ የምንለው ዛሬ ያኔ ቤዛንታይን ኢምፓየር የሚባለው በሙስሊሞች እጅ ይገባሉ። ወለኒዕመል አሚሩ አሚሩሃ ይህን የሚያሳካው አሚር እንዴት ያለ አሚር ነው! ይህን የሚያሳካው ጦር እንዴት ያለ ጦር ነው! ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሲሉ ከሙዓዊያ ኢብኑ አቢ ሱፊያን ጀምሮ ለ800 ዓመት ሰሃቦች ጀምሮ ተሞክሯል። በኋላ መሐመድ አልፋቲ ቢያሳካም